በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን ጸጋ የክብር የሞገስ የምሕረት አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ መጽሐፍ ቅዱስን እንወቅ የሚል ነው። እግዚአብሔርን አጋዥ ቅዱስ ብሩክ መንፈሱን ገላጭ አድርገን የአምስተኛውን ቀን ትምህርት እንጀምራለን። ትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከእነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ትወጥናለህ፣ አንተ ትፈጽማለህ፣ አንተ ትጀምራለህ፣ አንተ ትደመድማለህ፣ አንተ መሰረትን ትመሰርታለህ፣ አንተ ጉልላትን ትጨርሳለህ። አምላካችን ሆይ ስምህ አልፋ ኦሜጋ ፊተኛውና ኋለኛው ተብሎ ይመሰገናል። እኛም ባሪያዎች እናመሰግንሃለን። በማዕዘናተ ዓለም ያለ ፍጥረት በሙሉ ተስፋ አድርጎ የሚጠግብብህ፣ የሚረካብህ፣ የሚጠለልብህ፣ የሚያርፍብህ፣ የሚኖርብህ ለሁሉ ሕይወትና ሕልውናን የሰጠኸው ካለመኖር ወደ መኖር አምጥተህ ባለመጥፋት የምትጠብቀው እግዚአብሔር በእውነት እናመሰግንሃለን። አንተ የታተመ ፍቅር ያለህ መውደድህ ሊለወጥ የማይችል ነገሮችን ሁሉ ለዘላለም የምትከውን በዘላለምም ፍቅር የወደድከን ገና ነፍሳችንን ሳንረዳት አባት እናት አይተው ሳይወዱን የወደድከን ያፈቀርከን እግዚአብሔር ሆይ እናመሰግንሃለን። በቸርነትህ በምሕረትህ ታላቅነት እንደ ሰዶም እንደ ገሞራ ጨርሶ እንዳንጠፋ የምሕረት የይቅርታ ትራፊ የሚሆን ዘርን ስላስቀረህልን ዛሬም ለስምህ ክብር የሚቆሙ ለአንተ የሚቀኑ አገልጋዮችና የአባቶቻቸው ልጆች የሆኑ የበረከት ትውልዶች ስላሉ እናመሰግንሃለን። አምላካችን ሆይ አንተ ሕዝቦቼ ብለህ የጠራሃን ንጉሳችን፣ ልጆቼ ብለህ የጠራሃን አባታችን፣ ሙሽራይት ብለህ የጠራህን ሙሽራችን፣ ያለኸው የምትመጣው ሳትሄድ እመጣለሁ ያልከው ከልባችን ሳትርቅ ዓይናችን እያየ በደመና የተሰወርከው ጌታችን ሆይ ሁሉ በሁሉ ነህና እናመሰግንሃለን። ከልደታችን እስከ ሞታችን ድረስ አንተው ነህ ያለኸው። በዘላለም ቤትህም ፀሐይ ሆነህ የምታበራልን አንተው ነህ። ጌታችን ሆይ በእውነት ተመስገን። ኃጢአታችንን ሁሉ ይቅር እንድትል በደላችንንም እንድትደመስስልን በአንተ ጸጋ እንድታጸናን ለምትሰራበትም ቀን ገንዘቦችህ እንድታደርገን አምላካችን ሆይ የተዘጋውን ደጃፍ እንድትከፍትልን፣ ጨለማን እንድታበራልን፣ አለማመንን እንድታስወግድልን እንማጸናለን። የሁሉ ጌታ እግዚአብሔር ሆይ
የባከኑትን ሁሉ እንድትሰበስባቸው፣ ባለማወቅ የጠፉትን ወደ ዕውቀት ብርሃን እንድትመልሳቸው፣ በአጋንንት እስራት ተይዘው የሚጨነቁትን፣ ስምህን ባለማወቅ በድንግዝግዝ ያሉትን፣ አንተንም ለመውደድ ያልታደሉትን ሁሉ በቸርነትህ ኢየሱስ ክርስቶስ ጌታችንን በመውደድ እንዲባረኩ እንጸልያለን። አምላካችን ሆይ እንደ ቸርነትህ የሚያስተምሩትን፣ የሚመክሩትን፣ የሚያጽናኑትን አገልጋዮች ሁሉ እንድታበዛቸው፣ በጸጋ እንድትጠብቃቸው፣ በሚያስፈልጋቸው በሚጎድላቸው ሁሉ በኢየሱስ ክርስቶስ ብልጥግና እንድትሞላባቸው አቤቱ እንለምንሃለን። ጌታ ሆይ የተከፈተውን ደጃፍ እንድትዘጋልን፣ የፈረሰውን ቅጥር እንድትሰራልን፣ ያስጨነቁን ዘመናት እንዳይመለሱ አድርገህ እንድታግድልን አቤቱ እንጸልያለን። የታመመ የሚድንበት፣ የወደቀ የሚነሳበት፣ ያጣ የሚያገኝበት፣ የከጀለ የሚባረክበት ምሽትና ቀን እንዲሆን አቤቱ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው ያዘዙንን ሁሉ በቃልህ በረከት እንድትባርካቸው እንለምንሃለን። ሀገራችንን፣ ዓለማችንን ሁሉ በቸርነትህ አስብ። የቃልህ ብርሃን በትውልድ ላይ ይብራ። ቃልህን በማስተማር የሚተጉትን ሁሉ አቤቱ አጽና። በጥበብ በጸጋ ግለጣቸው፣ ለትውልድም ደግሞ የመዳን ምክንያት አድርጋቸው። ስለ ሁሉም ተመስገን። ቅድስት ቤተ ክርስቲያንን አገራችን ኢትዮጵያን አቤቱ አጽናልን። ቅዱስ ፓትርያርክን፣ አበው ሊቃነ ጳጳሳትን፣ ቀሳውስት ዲያቆናትን፣ አንባቢ መዘምራንን፣ ደናግል መነኮሳትን ሁሉ የክብርህን ወንጌል ተሸክመው የሚፋጠኑትን ሁሉ በጸጋ በክብር በሞገስ የሚገለጡበት ዓመት እንድታደርግልን እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን መጽሐፍ ቅዱስን እንወቅ የሚል ነው። በምድር ላይ ያገኘናቸው በረከቶች ሁሉ በማለፍ ይደመደማሉ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ተብሎ ተጽፏልና የእግዚአብሔር ቃል የማያልፍ ሀብታችን ነው። የእግዚአብሔር ቃል በጨለማው ዓለም ላይ የምንራመድበት ባትሪያችን፣ መብራታችን ነው። ሕግ ለእግሬ መብራት ለመንገዴም ብርሃን ነው ተብሎ ተጽፏል። ካተረፍናቸው ነገሮች በላይ ያተረፈን የእግዚአብሔር ቃል ነው። የእግዚአብሔር ቃል ከሞት ነጥቆ ያወጣል። የእግዚአብሔር ቃል ለአጋንንት የሚንበረከክን ጉልበት ለሕያው አምላክ እንዲሰግድ ያደርጋል። የእግዚአብሔር ቃል በምድር ላይ ካሉት የለውጥ ኃይሎች በላይ የሚለውጥ ነው። የእግዚአብሔር ቃል በኃጢአት ላይ፣ በመቃብር ላይ፣ በሲኦል ላይ፣ ባለማመን ላይ አብዮትን የሚከፍት ነው። እምቢ ለሰይጣን አልገዛም፣ እምቢ ለሞት አልገዛም፣ እምቢ ለኃጢአት አልገዛም የሚያሰኝ የእግዚአብሔር ቃል ነው። እግዚአብሔር የምንለው ማህበረሰቡ የሰጠን የእግዚአብሔር ስዕል አይደለም። እኛም በአይምሯችን እግዚአብሔር ማለት ይህ ነው ብለን የገመትነው የሳልነው አይደለም። እግዚአብሔር ራሱን በቃሉ የገለጠው ነው። ስለዚህ ብሉያትና ሐዲሳት የምንለው መልክዓ ሥላሴ የሥላሴ መልክ ነው። መልክዓ እግዚአብሔር ነው። መልክዓ ኢየሱስ ነው።
እግዚአብሔር እኔ እንዲህ ነኝ ብሎ ስለ ራሱ የገለጠልንን ብቻ ነው የምናምነው። የተገለጠልን እግዚአብሔር በሙሉነት የሆነው ሳይሆን እንደ አቅማችን የተገለጠልን ነው። እግዚአብሔርን በሙሉነት ማወቅ ብንችል ኖሮ እርሱ እግዚአብሔር መሆኑ ይቀር ነበረ። እግዚአብሔርን እግዚአብሔር ያደረገው ያሰኘው ከመታወቅ በላይ በመሆኑ ነው። ዛሬ የምናየው ብሉይና ሐዲስን ባጭሩ ነው። ብሉይና ሐዲስ ተናባቢ ኪዳናት ናቸው እንጂ ተቃራኒ አይደሉም። ብሉይ ኪዳን ንባብ ነው፣ ሐዲስ ኪዳን ትርጓሜ ነው። ብሉይ ኪዳን በምድር የሚጀምር፣ ሐዲስ ኪዳን በመንግሥተ ሰማያት የሚደመድም ነው። የሁለቱም ኪዳን ባለቤቱ እግዚአብሔር ነው። ሐዲስ ኪዳን ባይታሰብ ኖሮ ብሉይ ኪዳን አይቋቋምም ነበረ። በትምህርታችን የመጀመሪያው ወንጌል ብለን የምንጠራው ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ያለውን በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ የሚለው ነው። ሐዲስ ኪዳን አስቀድሞ ተስፋ ስለተሰጠ የመሲሁ መምጣት አስቀድሞ ተስፋ ስለተሰጠ አዳም በወደቀበት ቀን ከውድቀት የሚያነሳው ክርስቶስ ስለተሰበከ ብሉይ ኪዳን ተቋቋመ። ብሉይ ኪዳን መሲሁን ለመቀበል ሕዝብን ያዘጋጀ ኪዳን ነው። በጎ ነገር ከበጎ በላይ የሆነው ራሱ እግዚአብሔርን ለመቀበል ዝግጅት ያስፈልጋል። በዚህ ዓለም ላይ መከራውም ደስታውም የሚከብደው ያለ ዝግጅት ሲሆን ነው። ስለዚህ 5500 ዘመን ወይም የብሉይ ኪዳን መድረክ የዝግጅት ዘመን ነው። ዝግጅቱ ምንድን ነው ካልን መሲህ ክርስቶስን ለመቀበል ነው። በመግቢያችን ላይ ባነበብነው በትንቢተ ኤርምያስ በምዕራፍ 31 ቁጥር 31 ላይ ሐዲሱ ኪዳን እንደሚቋቋም ያበሰረው ራሱ ብሉይ ኪዳን ነው። ብሉይ ኪዳን በሐዲስ ኪዳን እንዲተካ ምክንያት የሆነው ምንድን ነው? በራሱ እንከን ስለነበረው ነው? አይደለም። ሕጉን የተቀበሉ እስራኤላውያን ሊፈጽሙት ስላልቻሉ ነው። ብሉይ ኪዳን ምንድን ነው? ብሉይ ኪዳን ፈጽሞ ያልተሻረ ነው። አንዳንድ ሰዎች ብሉይ ኪዳን ስለሚል ብሉይ ማለት አሮጌ ያረጀ ማለት ነው። ስለዚህ ብሉይ ኪዳን ማለት ያረጀ ኪዳን ማለት ነው። ይሄ እርጅና ግን የጥበብ እርጅና፣ የወይን እርጅና፣ የዘመን ጠገብነት እርጅና ነው። ብሉይ ኪዳንን አሮጌ ያሰኘው የሐዲሱ ኪዳን መምጣት ነው። ሐዲሱ ኪዳን ባይመጣ ኖሮ ብሉይ ኪዳን እስካሁን ድረስ ሐዲስ ሆኖ ይኖር ነበረ። ሌላ ሙሽራ እስኪተካበት ድረስ አዲስ ሙሽራ እየተባለ የሚከበረው አዲስ ሙሽራ ሲመጣ አሮጌ ይሆናል። ብሉይ ኪዳንና ሐዲስ ኪዳን የተተካኩ ሙሽራዎች ናቸው። ብሉይ ኪዳን ፈጽሞ ያልተሻረ ነው። ነገር ግን የተተካ
የተፈጸመ ነው። ይሄውም የእንስሳ መስዋዕት በወልደ እግዚአብሔር በኢየሱስ ክርስቶስ ደም ተተክቷል። የእንስሳ መስዋዕት በወልደ እግዚአብሔር በኢየሱስ ክርስቶስ ደም ተተክቷል። ስለዚህ ብሉይ ኪዳን ፈጽሞ ያልተሻረ ነው። ብሉይ ኪዳን ፈጽሞ ያልተሻረ ነው። ብሉይ ኪዳን ስለሚያድነው የፍቅር አምላክ የሚናገር ነው። ስለሚያድነው የፍቅር አምላክ የሚናገር ነው። የሚያድነው የፍቅር አምላክ ለልጆቹ ያለውን ጥበቃ ብሉይ ኪዳን ይናገራል። እግዚአብሔር ልጆቹን የሚያፈቅር አምላክ ብቻ አይደለም፣ ልጆቹንም የማያስነካ አምላክ ነው። ልጆቹን የማያስነካ ልጆቹን የሚጠብቅ አምላክ ነው። በብሉይ ኪዳን ውስጥ የእግዚአብሔርን ማዳን እናያለን። እግዚአብሔር ለሕዝቡ ጠበቃ ሆኖ ሲቆም፣ ተዋጊ ሆኖ ሲዋጋ፣ ነፃ አውጪ ሆኖ ከባርነት ቤት ሲያወጣ እናያለን። በብሉይ ኪዳን ውስጥ እግዚአብሔር ለልጆቹ ያለውን ጥበቃ እናያለን። እናንተን የሚነካ የዓይኑን ብሌን እንደሚነካ ነው ተብሎ ተጽፏል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ የተጻፈው በብሉይ ኪዳን ነው። ብሉይ ኪዳን የነገረ መለኮት ትምህርት አለው። የእግዚአብሔርን ሀልዎት፣ አስማተ እግዚአብሔርን ወይም የእግዚአብሔርን ስሞች፣ የእግዚአብሔርን አንድነትና ሶስትነት፣ የእግዚአብሔርን ጠባያት በብሉይ ኪዳን ውስጥ እናያለን። ብሉይ ኪዳን የምክር የጸሎት መዝገብ ነው። መጽሐፈ ምሳሌ የምክር መጽሐፍ ነው። መዝሙረ ዳዊት እስከዚች ሰዓትና ቀን ድረስ የቤተ ክርስቲያንና የቤተ አይሁድ ዕለታዊ ጸሎት ነው። የድህነት ምስጢር በምሳሌና በተአምራት በብሉይ ኪዳን ውስጥ ተገልጧል። እያንዳንዱ ለኃጢአት ስርየት የሚቀርበው የእንስሳ መስዋዕት ጊዜያዊ ስርየትን ያስገኝ ነበረ። እንስሳው በተፈጥሮውና በአቅሙ ኃጢአትን የሚያስተሰርይ ሆኖ አይደለም። የእውነተኛው የእግዚአብሔር በግ የኢየሱስ ክርስቶስ ምሳሌ ከመሆኑ የተነሳ ጊዜያዊ ቁጣ ማብረጃ ነበረ። በየዕለቱ፣ በየሳምንቱ፣ በዓመት አንድ ጊዜ በብሉይ ኪዳን መቅደስ ውስጥ ይቀርብ የነበረው መስዋዕት ወደ ኢየሱስ ክርስቶስ ያመለክት ነበረ። የእስራኤል ልጆች ከግብፅ ምድር መውጣታቸው፣ በምድረ በዳ መጓዛቸው፣ ከደመናው መና ከዓለቱ ውሃ መካፈላቸው፣ ይሄ ሁሉ ወደ አዲስ ኪዳን የሚያመለክት ቀስት ነበረ። እግዚአብሔር ፈርዖን ከተባለው ከዲያብሎስ፣ ግብፅ ከተባለች ሲኦል ሕዝቡን እንደሚያወጣ በክርስቶስ አምኖ ከዓለም ለወጣ ከሲኦል ለወጣ ሰው ይቺ ዓለም ምድረ በዳ እንደሆነች፣ እግዚአብሔር ግን በምድረ በዳ መና እንዳለው ውሃ እንዳለው፣ ይሄ ለአዲስ ኪዳን አማኞች ለጽዮን መንገደኞች ምሳሌ ነበረ። ብሉይ ኪዳን መንገድ ጠራጊና አብሳሪ ነው። መንገድ የሚጠርገው ለንጉሱ ክርስቶስ ነው። ንጉሥ ክርስቶስ የሚያልፈው በአውራው ጎዳና ሳይሆን በሰዎች ልብ ላይ ነው። መንገዱ የሰዎች ልብ ነው።
ብሉይ ኪዳን አብሳሪ ነው። ክርስቶስ ይመጣል እያለ የሚያበስር ነው። ዛሬም ቤተ ክርስቲያን ክርስቶስ ይመጣል ትላለች። ብሉይም ሐዲስም በአንድነት የክርስቶስን መምጣት ያውጃሉ፣ ያበስራሉ። ምጽአተ ክርስቶስ ወይም ዳግም ምጽአት ለአማንያን ብስራት እንጂ መርዶ አይደለም። ቀድሞ በመምጣቱ ከሞት አድኖናል፣ በዳግም ምጽአቱ ከመከራ ያድነናል። ብሉይ ኪዳንን አሁንም ሕያው አድርገን የምንቀበለው ለእስራኤል ያለው ተስፋ ገና አልተፈጸመም። እስራኤል ዘሥጋ የተሰጣቸው ተስፋ እስራኤል ዘነፍስ ስለምንሆን ለእኛ ይሰራል። ነገር ግን እስራኤል ዘሥጋ የሆኑትን አይሁዳውያንን በቀጥታ የሚመለከት የሚፈጸምላቸው ብዙ የብሉይ ኪዳን ትንቢቶች አሉ። ብሉይ ኪዳንን ማጣጣልና መግፋት አይገባንም። በብሉይ ኪዳን ውስጥ የእግዚአብሔር ስሞች አሉ። በብሉይ ኪዳን ውስጥ ይቺ ዓለም ባለቤት ፈጣሪ እንዳላት የሚናገር ትልቅ ሰነድ አለ። በብሉይ ኪዳን ውስጥ እግዚአብሔር ለሕዝቡ ያለው ፍቅርና ማዳን በብርቱ ተገልጧል። ጌታችን ኢየሱስ ክርስቶስ ከብሉይ ኪዳን ይጠቅስ ነበረ። የሐዲስ ኪዳን መጻሕፍት ከመጻፋቸው በፊት ብሉይ ኪዳንን እንደ አዲስ ኪዳን እየጠቀሱ ጌታችን ኢየሱስ ክርስቶስና ሐዋርያት አስተምረዋል። ሐዲስ ኪዳንስ ምንድን ነው? ሐዲስ ኪዳን የመጨረሻው መገለጥ ነው። በነቢይና በመልእክተኛ ሳይሆን ራሱ እግዚአብሔር በለቢሰ ሥጋ በዚህ ዓለም ላይ ተገልጦ ያበሰረው ነው። ከክርስቶስ ጽንሰት፣ ልደት፣ ስደት፣ ጥምቀት፣ ሞትና ትንሣኤ፣ ዕርገት የተዋቀረ ነው ሐዲስ ኪዳን። ይሄንን አምነው የተመሰረቱ አብያተ ክርስቲያናት እንዲጸኑ ሐዲስ ኪዳን ተጽፏል። ባለፈው ጊዜ እንደገለጥነው ብሉይ ኪዳንም ሐዲስ ኪዳንም እግዚአብሔር የጻፈው መጀመሪያ በሰዎች ልብ ላይ ነው። ሙሴ 5ቱን ብሔረ ኦሪት ሲጽፍ አስቀድሞ ልቡ ላይ እግዚአብሔር ጽፎለት ነው። ደቀ መዛሙርትም ለወንጌል ተልእኮ ሲወጡ ሐዲስ ኪዳንን ጽፈው እየገለጡ አልነበረም። ቀጣዩን ትውልድ በማሰብ እግዚአብሔር መንፈስ ቅዱስ ሐዲስ ኪዳንን እንዲጽፉ አደረጋቸው። ስለዚህ ብሉይ ኪዳንም ሐዲስ ኪዳንም የተጻፈው በሰዎች ልብ ላይ ነው። የመጨረሻው መገለጥ ክርስቶስ ነው። እግዚአብሔር በዘመኑ መጨረሻ በልጁ ተናገረን ተብሎ ተጽፏል። ይሄ መገለጥ ካልማረከን ካላሳረፈን ሌሎች መገለጦች ሁሉ ሊያሳርፉን አይችሉም። ስማችንን የሚጠሩ የለበስነውን ልብስ እየጠሩ የሚጠነቁሉ ቢነሱ እረፍት አይኖርም። የመጨረሻው መገለጥ ክርስቶስ ነው። ሁለቱም ኪዳናት ስለ መዳን ነው የሚያወሩት። ብሉይ ኪዳን አይሁድ ከግብፃውያን እጅ ከፈርዖን እጅ እንዴት እንደዳኑ ይናገራል። ሐዲስ ኪዳን የአዳም ልጆች እንዴት ከሞት እንደዳኑ ይናገራል። ሁለቱም ኪዳናት ስለ ምሕረት ነው የሚያወሩት። ብሉይ ኪዳን በእንስሳት ደም ስለሚገኘው ስርየት፣ ሐዲስ ኪዳን በክርስቶስ ደም ስለሚገኘው ይቅርታ ይናገራሉ። በአጭር ቋንቋ ብሉይና ሐዲስ የይቅርታ መዝገብ ናቸው። የሰው ልጆች ይቅር ካልተባሉ መንገዳቸው ሁሉ
ምቹ አይደለም። እያነከሱ ነው የሚጓዙት። ይቅርታ ያላገኘ አእምሮ ውጤታማ ሊሆን አይችልም። እያንዳንዱ ውጤት የሚጀምረው ከእረፍት ነው። ይህንን እረፍት ሊሰጥ የሚችል ደግሞ የእግዚአብሔር ምሕረት ነው። ይህንን እረፍት ሊሰጥ የሚችል የእግዚአብሔር ቃል ነው። ሐዲስ ኪዳን የክርስቶስን ጽንሰት እስከ ዕርገቱ ድረስ የሚናገር ነው። ወንጌል ማለትም ይኸው ነው። ወንጌል የክርስቶስን ጽንሰቱን እስከ ትንሣኤው እስከ ዕርገቱ ድረስ የሚናገር ነው። በሌላ አገላለጽ ወንጌል ክርስቶስ ነው። ሐዲስ ኪዳን የቤተ ክርስቲያንን ምስረታ ይናገራል። ቤተ ክርስቲያን ዓለምን ሁሉ እንዳካለለች፣ እስከ ምድር ዳርቻ ድረስ ግዛቷን እንዳሰፋች፣ ከሕዝብና ከአሕዛብ የተዋቀረች አካለ ክርስቶስ መሆኗን ይናገራል። ይልቁንም የሐዋርያት ሥራ ወንጌል ከኢየሩሳሌም ከሰማርያ ተነስቶ በአንጾኪያ በሶርያ አድርጎ በዚያ ዘመን የዓለም ጥግ እስከነበረው እስከ ሮም ድረስ እንደተሰበከ ይናገራል። የዓለም አብያተ ክርስቲያናት መመስረቱን የሐዋርያት ሥራ ይነግረናል። ወንጌላት በጥንታውያን አብያተ ክርስቲያናት በእኛም ቤተ ክርስቲያን ትልቅ ቦታ አላቸው። በቅዳሴው ላይ በታላቅ ክብር የሚነበበው ወንጌል ነው። በኢትዮጵያ የዘመን አቆጣጠር 4ቱ ዘመናት በ4ቱ ወንጌላውያን ተሰይመዋል። ሊቃውንቶቻችን ለወንጌል ያላቸውን ክብር የሚያሳይ ነው። አሁን ያለነው ከዘመነ ማቴዎስ ወደ ዘመነ ማርቆስ ተሸጋግረን ነው። ቤተ ክርስቲያን ለወንጌላት ክብር ስላላት 4ቱን ዘመናት በወንጌላት ሰይማለች። ወንጌላት ዶግማ የተመሰረተባቸው ናቸው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን የምንለው ዶግማ የተመሰረተባቸው ናቸው። ሁለቱ ኪዳናት ትብብር አላቸው፣ ጥምረት አላቸው። የመጀመሪያ ጥምረታቸው ወይም የጥምረታቸው ምክንያት ባለቤታቸው እግዚአብሔር ነው። ብሉይ ኪዳን ለእስራኤል፣ ሐዲስ ኪዳን ለመላው ዓለም ቢሰጥም የሁለቱ ኪዳናት ባለቤት ግን አንዱ እግዚአብሔር ነው። ሁለተኛው ቀጥተኛ ተቀባዮች እስራኤላውያን ናቸው። የብሉይም የሐዲስም የመጀመሪያ ተቀባዮች እስራኤላውያን ናቸው። እግዚአብሔር ዓላማው መጀመሪያ እስራኤልን ያሳምናል፣ በእስራኤል በኩል ሌላውን ዓለም ያሳምናል። ሶስተኛ ሁለቱ ኪዳናት ክርስቶስን በተስፋና በፍጻሜ ይሰብካሉ። ብሉይ ኪዳን ተስፋ ሰጠ፣ ሐዲስ ኪዳን ፍጻሜውን አበሰረ። አራተኛ ሁለቱ ኪዳናት የአብርሃምን የእምነት ልጆች ይገልጻሉ። አብርሃም ባመነው አምላክ የሚያምኑ ሁሉ የአብርሃም ልጆች ናቸው። አይሁዳውያን ሆነው በሥጋ ከአብርሃም ተወልደው የአብርሃምን እምነት ክርስቶስን ካላመኑ የአብርሃም ልጆች አይደሉም። የአብርሃም እውነተኛ ልጆች በአብርሃም አምላክ ያመኑ ከአብርሃም ጋር በሃይማኖት የተባበሩ ናቸው። በብሉይ የሚመለከው እግዚአብሔር ሌላ፣ በሐዲስ የሚመለከው እግዚአብሔር ሌላ አይደለም። አንዱ እግዚአብሔር ነው። በብሉይም በሐዲስም የምናምነው በወንጌል ነው።
ብሉይ ኪዳን የተስፋ ወንጌል፣ ሐዲስ ኪዳን የፍጻሜ ወንጌል ተብለው ይጠራሉ። እንደ ቀኑ የማለዳው ፀሐይ በልስላሴ በከፊል እየወጣ ሙሉ ቀን እስከ መሆን ድረስ እንደሚገሰግሰው ብሉይና ሐዲስ እንደዚህ ነው። ከማለዳ እስከ ቀትር ማለት ነው። አምስተኛ የሁለቱ ኪዳናት ትብብር። ሁለቱም ስለ 12 ይናገራሉ። ብሉይ ኪዳን እስራኤል በ12ቱ የነገድ አለቆች እንደተመሰረተች ይናገራል። ሐዲስ ኪዳንም በ12ቱ ሐዋርያት ቤተ ክርስቲያን እንደተመሰረተች ይናገራል። ስድስተኛ ሁለቱም ታሪካቸውን በድህነት ይጀምራሉ። በእውነት የአምስቱ ብሔረ ኦሪት ጸሐፊ ሙሴ እስራኤል ከግብፅ ባርነት በእግዚአብሔር አዳኝነት ባይወጡ ኖሮ ከዘፍጥረት እስከ ዘዳግም ድረስ ያለውን አናገኝም ነበረ። እሱን ካላገኘን ደግሞ መጽሐፈ ኢያሱ ወልደ ነዌን ቀጥሎ ያለውን አናገኝም። ስለዚህ ሁለቱም ኪዳናት የሚጀምሩት በድህነት ታሪክ ነው። ጸአተ እስራኤልን እስራኤል ከግብፅ መውጣታቸውን መዳናቸውን ብሉይ ኪዳን ይናገራል። ከሞት መንጋጋ መዳናችንን ደግሞ ሐዲስ ኪዳን ይናገራል። ሰባተኛ በሁለቱም ኪዳናት ኢያሱና ኢየሱስን እናገኛለን። ኢያሱና ኢየሱስ አንድ አይነት ፍቺ ያለው ስም ነው። አዳኝ ማለት ነው። ኢያሱ ምድራዊት ከነዓንን አወረሰ። ኢየሱስ ሰማያዊት ኢየሩሳሌምን አወረሰ። ኢያሱ የክርስቶስ ምሳሌ ነው። ኢየሱስ እውነተኛው አዳኝ ነው። ስምንተኛ የሁለቱ ኪዳናት ትብብር ምድራዊና ሰማያዊ በረከትን ይገልጣሉ። ብሉይ ኪዳን ብትታዘዙ ማርና ወተት በምታፈሰው ምድር ላይ በሰላም ትኖራላችሁ ብሎ ተስፋ ይሰጣል። ሐዲስ ኪዳን ግን ሰማያዊና መንፈሳዊ በረከትን ብታምኑ ታገኛላችሁ ይላል። እነዚህ 8 ነጥቦች የሁለቱን ኪዳናት ትብብር ይገልጹልናል። የእግዚአብሔር ቃል ለቤተ ክርስቲያን አገልጋዮች ስልጣን ይሰጣል። የእግዚአብሔርን ቃል የሚናገሩ ሰዎች ተራ ተንታኞች አይደሉም። የስልጣን ቃልን የሚናገር ባለስልጣን ነው። ቃሉን የሚናገሩ ሰዎችን እንደ ተራ ልናይ አይገባንም። ባለስልጣኖች ናቸው። ስልጣናቸው ደግሞ ምድራዊ ሳይሆን ሰማያዊ ነው። የስልጣኑ ምንጭ ቃሉና እግዚአብሔር ነው። ስለዚህም ጸሐፍቱ ሁሉ እንዲህ ተብሎ ተጽፏል በማለት ማረጋገጫ ይሰጣሉ። መደምደሚያው የእምነት ማሰሪያው ተጽፏል የሚለው ነው። ይሄ ብቻ አይደለም። መጽሐፍስ ምን አለ? መጽሐፍ ካለ እንቀበላለን፣ ካላለን እንቀበል አይገባም ማለት ነው። መጽሐፍ ሚዛን ነው። ለመቀበልም ላለመቀበልም መለኪያው ዘንጉ ቀኖናው ነው። መጽሐፍ ቅዱስን የምንጠቀመው ለምንድን ነው? 5 ነገሮችን እንጠቅሳለን። አንደኛ ለድህነት ነው። እግዚአብሔር የመዳን ድምፅን በቃሉ በኩል ልኳል። መጽሐፉን የምናነበው የምናጠናው ለአይምሮ እብጠት አይደለም፣ ለድህነት ነው። እግዚአብሔር ከሰው ጋር ያለው ግንኙነት ድህነት ላይ የተመሰረተ ነው። የእግዚአብሔር ቃል ለመታዘዝ እንጂ ለሊቅነት የተሰጠ አይደለም።
ሁለተኛ መጽሐፉን የምንጠቀመው ለቅድስና ነው። ከዓለም ለመለየት፣ ራስን ለመካድ፣ የክርስቶስ የመስቀሉ ወዳጅ ለመሆን ቃሉን እንጠቀመዋለን። ሶስተኛ ለአምልኮ ነው። በጸሎት፣ በቅዳሴ፣ በመዝሙራችን የእግዚአብሔርን ቃል እንጠቅሳለን፣ እንመሰክረዋለን። አራተኛ ስህተትን ለመከላከል ነው። ስንዴ በተዘራበት ሁሉ እንክርዳድ አለ። የአዲስ ኪዳን መልእክታትን ስናይ ከስህተት ትምህርትና አስተማሪዎች ምዕመናንን ለመጠበቅ የተደረጉ ተጋድሎች ናቸው። ዛሬም ስህተትን የሚያስተምሩ ብዙዎች ናቸው። የሚደንቀው ነገር ትክክለኛ አማኙም የማያምነውም ክርስቶስን የባህሪ አምላክ የሚለውም አይደለም የሚለውም ሁለቱም ከመጽሐፍ ቅዱስ ይጠቀማሉ። ስህተትን ለመከላከል መጽሐፍ ቅዱስ እንጠቀማለን። አምስተኛ ለማጽናናትና ለማጽናት፣ ያዘኑትን ለማጽናናት፣ የተፍገመገሙትን ለማጽናት ቃሉን እንጠቀመዋለን። የእግዚአብሔር ቃል መነበብ አለበት። በመነበብ ብቻ ብፅዕና ይሰጣል። በብሉይ ኪዳን ምኩራብ ዋነኛ አገልግሎቱ የእግዚአብሔርን ቃል ማንበብ ነው። መጽሐፍ ቅዱስ የህትመት መሳሪያ እስከመጣበት እስከ 14ኛው ክፍለ ዘመን ድረስ የቤተ ክርስቲያንና የቤተ መንግስት ሀብት ነበረ። በግለሰቦች እጅ አልነበረም። ይህንን ቃል ለመስማት ወደ ምኩራብ መገስገስ፣ ወደ ቤተ ክርስቲያን መገስገስ አማራጭ አልነበረውም። ዛሬ ግን መጽሐፍ ቅዱስ በየቤታችን ገብቷል። መጽሐፍ ቅዱስ የሁላችን ሀብት ሆኗል። እኛ ግን ለማንበብ አልታደልንም። ይሄ መጽሐፍ ቅዱሳችን በምዕራፍና በቁጥር መቼ ነው የተዋቀረው ስንል በምዕራፍ የተዋቀረው በ13ኛው ክፍለ ዘመን ነው። በቁጥር የተዋቀረው ደግሞ በ16ኛው ክፍለ ዘመን ነው። ዛሬ አንድ ምዕራፍን ለማንበብ ተቸግረናል። አንድ አንቀጽን 2-3 ቁጥሮችን አንብበን ለመሰማራት ተቸግረናል። መጽሐፍ ቅዱስ መነበብ አለበት፣ መጠናት አለበት፣ መተርጎም አለበት፣ መኖር አለበት። ቃሉ ይነበባል፣ ይጠናል፣ ይተረጎማል፣ ይኖራል። መጽሐፍ ቅዱስን ለማወቅ አለመፈለግ ክርስቶስን ለማወቅ አለመፈለግ ነው። ይሄ በእውነት በጣም አስደንጋጭ ነገር ነው። የቃሉ ምሳሌዎችን እስቲ እኔ 4 እንጠቅሳለን። ብዙ ናቸው፣ ግን የቅምሻ ትምህርት ነው የምንሰጠው። የመጀመሪያ የቃሉ ምሳሌ ብርሃን ነው። ብርሃን ጨለማን ያሸንፋል። የእግዚአብሔር ቃል አለማወቅን፣ ኃጢአትን፣ ሞትን ይሽራል። ብርሃን ሲመጣ ጨለማ ሳይከራከር ስፍራውን ይለቃል። የቃሉ ብርሃን ሲመጣ ኑፋቄ፣ ክህደት፣ አለማመን ይወገዳል። ሁለተኛው ምሳሌ መስታወት የሚል ነው። መስታወት ራስን ያሳያል። የእግዚአብሔር ቃል ኑሯችንን ያሳያል። ከላይ ያለውን አካላችንን በመስታወት እናያለን። ውስጣዊ አካሎቻችንን ደግሞ በራጅ እናያለን፣ በሌሎችም ዘመናዊ መሳሪያዎች። የእግዚአብሔር ቃል ግን በጥልቀት ያለውን አስተሳሰባችንን ያሳየናል። የተሰወረ ኃጢአታችንን ያሳየናል። ሶስተኛ ማርና ወለላ። በዓለም ላይ ያሉ ማርም ወለላም ይሰለቻሉ። እማይሰለች ማርና ወለላ የእግዚአብሔር ቃል ነው። አራተኛ ብርና ወርቅ።
ብርና ወርቅ ያለው ባለጠጋ ነው። የእግዚአብሔር ቃል ባለጠጋ ያደርጋል። ብርና ወርቅ ጠላት ያመጣል። የእግዚአብሔር ቃልን ስንይዝም ጠላት ይነሳሳል። ልብ አድርጉ። ሌባ የሚያሳድደው ሀብት ያለውን ነው። የሌለውን ድሃማ እንደ ሌባ የሚመጸውተው የለም። የሌባ ምጽዋት 500 ብር 600 ብር ነው የሚሰጠው። እንደዚህ እንደ ጨዋው ሰው አይደለም። ስለዚህ ጠላት ካሳደደን ወርቅ ክርስቶስን ወርቅ ቃሉን ይዘናል ማለት ነው። ፈተናችን ለተቀበልነው ክቡር ነገር ምልክት ነው እንጂ የመጣላችን የመረሳታችን ምልክት አይደለም። ደግሞም የሚፈተን የተማረ ነው። ያላስተማረውን የሚፈትን የለም። ከተፈተንን እግዚአብሔር አስተምሮናል ማለት ነው። የመጽሐፍ ቅዱስ ዓላማ ምንድን ነው? 3 እንጠቅሳለን። የመጀመሪያው የእግዚአብሔርን ማንነት መግለጥ ነው። እግዚአብሔር ማን ነው የሚለውን መልስ የሚሰጠን ማህበረሰብ አይደለም። የልባችን ምርምርም አይደለም። እግዚአብሔር ማለት በቃሉ የተገለጠው እግዚአብሔር ነው። እግዚአብሔር ያስተርእዮ የመገለጥ አምላክ ነው። የምናውቀው በቃሉ ነው። ሁለተኛ የሚመጣውን ማመልከት ነው። ብሉይ ኪዳን የሚመጣውን ለድህነት የሚመጣውን መሲህ ክርስቶስን ገለጠ። ሐዲስ ኪዳን ለፍርድ የሚመጣውን ክርስቶስን ይገልጣል። የሚመጣውን ማመልከት የመጽሐፍ ቅዱስ ዓላማ ነው። ሶስተኛ ስነ ምግባር ነው። ጨዋነት፣ የተሰበረ መንፈስ መያዝ፣ ክርስቶስን መምሰል የመጽሐፍ ቅዱስ ዓላማው ነው። ቤተ ክርስቲያን ብሉያትና ሐዲሳት ወይም መጻሕፍቱ ስህተት አልባዎች መሆናቸውን ታምናለች። መጽሐፍ ቅዱስ ስህተት አልባ ነው ብለን እንቀበላለን። መጽሐፉን ለመረዳት ወይም መጽሐፍ ቅዱስን ለመረዳት ትውፊት ወሳኝ ነገር ነው። ትውፊት ማለት ምንድን ነው? ቅብብሎሽ ነው። ከአባቶች ወደ ልጆች የምንቀባበለው እውነት ነው። ከአዳም እስከ ሙሴ ድረስ ያለውን ትውፊት ሲነገር የነበረውን ሙሴ ጽፎታል። ስለዚህ የመጽሐፉ አንዱ መነሻ አስተርእዮም ነው፣ ትውፊትም ነው። ሙሴ ቃል በቃል ከእግዚአብሔር ጋር ተነጋግሯል። ከ570 ጊዜ በላይ ከእግዚአብሔር ጋር አፍ ለአፍ ተነጋግሯል። ስለዚህም በአስተርእዮ ከራሱ ከእግዚአብሔር በመቀበል ጽፎታል። ዘኍልቍ ምዕራፍ 12 ቁጥር 6 ላይ እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በሕልም አናግረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም፣ የእግዚአብሔርንም መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ ይላል። ልብ አድርጉ። በዚህ ጥቅስ መሰረት ቃሉ የመጣበት መንገድ አንደኛ ትውፊት ነው፣ ሁለተኛ ሕልም ነው፣ ሶስተኛ ራእይ ነው። መጽሐፍ ቅዱስ ስህተት አልባ ነው። ስህተት አልባነቱን በ6 ነገሮች ለማስረዳት እንሞክራለን። የመጀመሪያ የትንቢቱ ፍጻሜ ነው። በብሉይ ኪዳን የተነገሩ ስለ ክርስቶስ የተወሩ ነገሮች በሙሉ ተፈጽመዋል። ከ5500 ዘመን በፊት፣ ከ1600 ዓመታት በፊት፣ ከ700 ዓመታት በፊት የተነገሩ ትንቢቶች ተፈጽመዋል። 700 1000 5000 ዓመትን አሻግሮ የሚያይ የእግዚአብሔር ዓይን ብቻ ነው። ቃል በቃል ተፈጽመዋል። ከክርስቶስ ጽንሰት እስከ ዕርገቱ ድረስ የተነገሩ ትንቢቶች ተፈጽመዋል። የትንቢት
እውነተኛነቱ ማረጋገጫው ፍጻሜ ነው። ስለዚህም ሺህ ዘመናትን አሻግሮ የሚያየው እግዚአብሔር በመጽሐፍ ቅዱስ ላይ ራሱን ገልጧል። የትንቢት ፍጻሜው የመጽሐፍ ቅዱስን ስህተት አልባነት ይገልጣል። ሁለተኛ የተቃዋሚዎች አለማስተባበል ነው። ብዙ ተቃዋሚዎች ተነስተዋል። ነገር ግን ሐዲሱን ኪዳን በመቃወም ደረጃ አይሁዳውያን ግንባር ቀደሞች ነበሩ። እነዚህ አይሁዳውያን ለብሉይ ኪዳን እውነተኛነት ምስክሮች ነበሩ። ሶስተኛ የተቃዋሚዎች ምስክርነት ነው። እንደ ታልሙድ ያሉ የአይሁድ የእምነት ማጠናከሪያ መጻሕፍቶች ስለ ክርስቶስ ስለ አዲስ ኪዳን የሰጡት ምስክርነት አለ። የተቃዋሚዎች ምስክርነት የመጽሐፉን ስህተት አልባነት ይገልጣል። አራተኛ የሰማዕታት አንገታቸውን መስጠት ነው። እውነት ላልሆነ ነገር የሚሞት የለም። ምነው ዛሬ አረማውያንስ እውነት ላልሆነ ነገር እየሞቱ አይደለም ወይ እንል ይሆናል። ክርስቶስ በእርግጥ ባይነሳ ኖሮ ቅዱስ ጴጥሮስ ሊመሰክር የቁልቁሊት ተሰቅሎ ሊሞት አይችልም ነበረ። የሞተው ክርስቶስ በእርግጥ እንደተነሳ ስላየ አንገቱን ሰጠ። አምስተኛ የጥንታውያን ቅርሶች ማስረጃ በየጊዜው የሚገኙት የከርሰ ምድር ጥናቶች ስለ ነነዌ፣ ስለ ጢሮስ፣ ስለ ባቢሎን፣ ስለ እስራኤል ብዙ ግኝቶች በዘመናችን ወጥተዋል። እነኚህ ሁሉ የመጽሐፉን እውነተኛነት እያረጋገጡ ነው። ይልቁንም በ1947 ዓመተ ምህረት በሙት ባህር ዳርቻ ላይ አንድ እስራኤላዊ እረኛ ወይም ፍልስጤማዊ እረኛ ፍየሎቹን አሰማርቶ ሳለ ፍየሎቹ በድንገት አንዱ ዋሻ ውስጥ ዘለው ገቡ። እነርሱን አወጣለሁ ብሎ ሲገባ 2000 ዓመታት የሞላቸውን ጥንታውያን የመጽሐፍ ቅዱስ ቅጂዎችን አገኘ። እስከዛ ጊዜ ድረስ ይታመን የነበረው በእጃችን አለ ብለው የሚያስቡት የቅርብ ዘመን ቅጂዎች ናቸው። ስለዚህ በአሁኑ ዘመን ያለው መጽሐፍና የጥንቱ ቅጂ ተለያይቷል የሚል መከራከሪያዎች ነበሩ። ይሄ ግኝት በእጃችን ያለው መጽሐፍ ቅዱስ ከጥንቱ ጋራ የሐሳብም የቃልም ልዩነት እንደሌለው አረጋግጧል። የ1947 የሙት ባህር ጥቅልሎች በመባል የሚጠሩት የዚህ የአረብ እረኛ ግኝት የሆኑት እነዚህ ማስረጃዎች የመጽሐፍ ቅዱስን ስህተት አልባነት ይጠቁማሉ። አሁን በእጃችን ያለውን መጽሐፍ ከግኝቱ ጋር በትክክል ለማመሳከር ተሞክሯል። ከብሉይ ኪዳን መጻሕፍቶች በአብዛኛው ብዙ ቅጂዎች ተገኝተዋል። ስድስተኛ የሥነ ምግባር ከፍታው በዓለም ላይ ያሉ ሕግጋት በሙሉ መነሻቸው 10ቱ ትእዛዛት ናቸው። በአሜሪካ እስከ ቅርብ ዘመናት ድረስ 10ቱ ትእዛዛት በየትምህርት ቤቱ በትልልቅ ተቋማት ላይ ተለጥፈው ይታዩ ነበረ። አሁንም ወደዛ እንቅስቃሴ እየገቡ ነው። ወደዛ እንመለስ እያሉ ነው። የሥነ ምግባር ከፍታው ትልቅ ነው። መጽሐፍ ቅዱስ ሕይወትን በመለወጥ የታወቀ ነው። ይህንን ተከታታይ ትምህርት የምንጨርሰው የቅዱስ አውግስጢኖስን ንግግር በመድገም ነው። ቅዱስ አውግስጢኖስ ምን አለ? ሐዲስ በብሉይ ውስጥ ተሰውሯል፣
ብሉይ በሐዲስ ኪዳን ተብራርቷል ብሏል። አዲስ ኪዳን ብሉይ ኪዳን ውስጥ ተሰውሮ ነበረ። ብሉይ ኪዳን ደግሞ በሐዲስ ኪዳን ተብራርቷል። ብሉይ ኪዳን ያለ ሐዲስ ኪዳን መጨረሻ የሌለው መጀመሪያ ነው። ሐዲስ ኪዳን ያለ ብሉይ ኪዳን መጀመሪያ የሌለው መጨረሻ ነው። ሁለቱ ኪዳናት ክርስቶስን የሚያሳዩ፣ የድህነት መንገድን የሚያሳዩ፣ የሥነ ምግባር ከፍታን የሚያሳዩ ናቸው። መጽሐፍ ቅዱስን እናንብብ። እግዚአብሔር የቃሉን በረከት ያብዛልን። ባለፉት 5 ሳምንታት የተማርነውን መጽሐፍ ቅዱስን እንወቅ የሚለውን ትምህርት ፈጽመናል። እንዲህ እናውቀው ዘንድ እንረዳው ዘንድ ደግሞ ያገዘን ልዑል አምላክ ስሙ የተመሰገነ ይሁን። አቤቱ ጌታችን ሆይ እናመሰግንሃለን። አንተ ኃያል፣ አንተ ብርቱ፣ አንተ እውነተኛ፣ አንተ ዘላለማዊ ዳኛ በእውነት እናመሰግንሃለን። ቃልህን እንረዳው ዘንድ ምስጢርህን እናስተውለው ዘንድ ደግሞ ጊዜ ስለሰጠህን ተመስገን። አምላካችን ሆይ አባቶቻችን ዘመናቸውን በሙሉ ተጠምደው ያነበቡትን፣ ያጠኑትን፣ የገለበጡትን ይህንን መጽሐፍ በአጭር ዘመን በአጭር ጊዜ ልንረዳው ያቅት ይሆናል። ነገር ግን ጌታ ሆይ በጭላንጭል እናየው ዘንድ ይህን ዕድል ስለሰጠህን ተመስገን። ዛሬ የቃልህ በረከት ለቤተ ክርስቲያን፣ ለሀገር፣ ለትውልድ ሁሉ እንዲደርስ በቃልህ የተባረከ ዓመት እንዲሆን በቃልህ የእኛ የባሪያዎችህ ጓዳና ኑሮ ራእይና መንገድ ሁሉ የተባረከ እንዲሆን እንጸልያለን። ቋጠሯችን ሁሉ በቃልህ ይፈታ። ቀንበራችን ሁሉ በቃልህ ይሰበር። መለያየታችን ሁሉ በቃልህ ይወገድ። ጌታ ሆይ በቃልህ አሳርፈን፣ መልክህንም አሳየን። ዕለት ዕለትም በቃልህ ዕውቀትና በቃልህ ቅድስና አቤቱ አብዛን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።